ከጠዋት ጀምራችሁ እስከ ማታ ታነባላችሁ። ነገር ግን ፈተና ሲደርስ ምንም የተረዳችሁት ነገር እንደሌለ፣ ምንም የምታውቁት ነገር እንደሌለ ይሰማችኋል። ብዙ ጊዜ እንደዚህ ካጋጠማችሁ አይዟችሁ፣ ችግሩ የእናንተ ድክመት አይደለም፣ ችግሩ የምታጠኑበት መንገድ ነው። ዛሬ የማሳያችሁን ቴክኒክ በትክክል ከተጠቀማችሁ የብዙ ሰዓት ጥናትን እንዴት በአጭር ሰዓት ከበር እንደሚደረግ፣ ምናልባትም ያለማጋነን የ5 ሰዓት ጥናትን በ1 ሰዓት እንዴት እንደሚሸፈን እና አእምሯችሁ እንደ ማግኘት ትምህርቱን እንዲይዝ የሚያደርገውን ቴክኒክ አሳያችኋለሁ። ስታጠኑ ጊዜያችሁን በደንብ መቆጠብ ከፈለጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ለማታውቁኝ ፈንታሁን ጻዩ እባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፋቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር በማድረግ ለሌሎች ተማሪዎች እንዲደርስ አድርጉ። አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። በጣም ረጅም ሰዓት እያጠናችሁ ነገር ግን ፈተና ሲደርስ ምንም የተረዳችሁት እንደሌለ፣ ምንም የምታውቁት ነገር እንደሌለ የሚሰማችሁ ከሆነ ችግሩ የእናንተ ድክመት አይደለም፣ ችግሩ የምታጠኑበት መንገድ ነው። ስታጠኑ ኮንሰንትሬት አድርጋችሁ ማጥናት አለባችሁ። ኤፌክቲቭሊ ኮንሰንትሬት አድርጎ ለማጥናት የመጀመሪያው ማድረግ ያለባችሁ ነገር ጥናት ከመጀመራችሁ በፊት አእምሯችሁን ለጥናት ማዘጋጀት አለባችሁ። አእምሯችሁን እንዴት ነው ለጥናት የምታዘጋጁት የሚለውን ስናይ የመጀመሪያው ምን እንደምታጠኑ፣ ለምን ያክል ጊዜ እንደምታጠኑ ክሊር የሆነ ጎል ማስቀመጥ አለባችሁ። ፎር ኤግዛምፕል ዛሬ ማትስ አጠናለሁ ሳይሆን ማለት ያለባችሁ አንድ ቻፕተር አጠናለሁ ወይም ግማሹን የቻፕተር ግማሽ ዛሬ አጠናለሁ ብላችሁ ይህንን ቻፕተር መጨረስ አለብኝ ብላችሁ ምን ማድረግ አለባችሁ? ክሊር የሆነ ጎል ማስቀመጥ አለባችሁ። የመጀመሪያው ክሊር የሆነ ጎል ማስቀመጥ አለባችሁ። ለስንት ሰዓት እንደምታጠኑ ፕላስ ዛት ደግሞ ምን ያክል ፔጅ ምን ያክል ቻፕተር እንደምታነቡ ክሊር የሆነ ጎል ማስቀመጥ አለባችሁ። ማይንዳችሁን በዚህ መልኩ ለጥናት ማዘጋጀት አለባችሁ። እንግዲህ ሁለተኛው ለረዥም ጊዜ ኮንሰንትሬት አድርጋችሁ እንድታጠኑ የሚረዳችሁ ነገር ምንም አይነት ዲስትራክሽን በምታጠኑበት ወቅት ማስወገድ አለባችሁ። በምታጠኑበት ወቅት ዲስትራክሽን ለማስወገድ ማድረግ ያለባችሁ ነገር የመጀመሪያው ፎናችሁን ከቻላችሁ ሌላ ቦታ ማስቀመጥ፣ ከእናንተ ከምታጠኑበት ቦታ አርቆ ማስቀመጥ፣ ካልቻላችሁ ሳይለንት ማድረግ፣ የሁሉንም ሶሻል ሚዲያ ኖቲፊኬሽን የስልካችሁንም ፕላስ የላፕቶፓችሁንም ኦፍ ማድረግ። ሁለተኛ ደግሞ አካባቢያችሁ ያሉ ሰዎች እንዳይረብሿችሁ፣ ላጠና ነው እንዳትረብሹኝ፣ የጥናት ሰዓቴ ስለደረሰ ለዚህን ያክል ሰዓት አጠናለሁ እንዳትረብሹ ይብላችሁ ኢንፎርም ማድረጋችሁ። ከምንም አይነት ዲስትራክሽን መቆጠብ አለባችሁ። ዲስትራክሽናችሁን በዚህ መልኩ መቀነስ አለባችሁ። እንግዲህ ሳይንስ ምን ይላል? ዲስትራክሽን ፍሪ የሆነ ኤንቫይሮንመንት በ40% ፎከሳችንን ኢምፕሩቭ ያደርገዋል። ምንም አይነት በምታጠኑበት ወቅት ዲስትራክሽን መኖር የለበትም። ይሄ ማይንዳችሁ ፎከስ አድርጎ እንዲያጠና ያደርገዋል ማለት። ሶስተኛው ለረዥም ጊዜ ኮንሰንትሬት አድርጋችሁ እንድታጠኑ የሚረዳችሁ ኢፌክቲቭ ቴክኒክ ዲፕ የሆነ ፎከስ ስቴዲ ታይም ሊኖራችሁ ይገባል። ፎር ኤግዛምፕል እዚህ ጋር ሪከመንድ የሚደረገው አፕግሬድ የሆነ ፖሞዶሮ ቴክኒክ መጠቀም አለባችሁ። እንግዲህ አፕግሬድ የሆነ ፖሞዶሮ ቴክኒክ ፎር ኤግዛምፕል ለ40 ደቂቃ አጥንታችሁ 10 ደቂቃ ብሬክ መውሰድ አለባችሁ። ለ40 ደቂቃ ዜሮ የሆነ ዲስትራክሽን፣ ምንም ዲስትራክሽን በሌለበት ለ40 ደቂቃ ፎከስ አድርጋችሁ ካጠናችሁ በኋላ ለ10 ደቂቃ ደግሞ ረስት ማድረግ አለባችሁ። ረስት ስታደረጉ ዩክን ወክ ማድረግ ትችላላችሁ፣ ከፈለጋችሁ ውሃ መጠጣት ትችላላችሁ፣ ከፈለጋችሁ ስትረች፣ ብቻ የሚያዝናናቸውን ነገር ለ10 ደቂቃ ማድረግ አለባችሁ። ይህንን ሳይክል ለ2 ወይም ለ3 ጊዜ ሪፒት ካደረጋችሁት በኋላ ሎንግ የሆነ እረፍት መውሰድ አለባችሁ። አትሊስት ከ30 ደቂቃ በላይ እረፍት መውሰድ አለባችሁ። ይሄ ለምን ይጠቅማችኋል? ብሬናችሁ ፍሬሽ የሆነ ከስትረስ ፍሪ የሆነ ፕላስ ቱዛት ደግሞ ሃይ ኳሊቲ ኮንሰንትሬሽን እንዲኖራችሁ ያደርጋል ማለት ነው። ይህንን ቴክኒክ መጠቀማችሁ አፕግሬድ የሆነ ፖሞዶሮ ቴክኒክ መጠቀማችሁ እነዚህ ነገሮች እንድታገኙ ያደርጋችኋል ማለት። ሌላውና አራተኛው ለረጅም ጊዜ ኮንሰንትሬት አድርጋችሁ እንድታጠኑ የሚያደርጋችሁ ቴክኒክ ስታጠኑ ዝም ብላችሁ ማንበብ ሳይሆን አክቲቭሊ ማጥናት አለባችሁ። ይሄ ማለት ብሬናችሁ ኮንሰንትሬት አድርጎ የሆነ ስራ እየሰራ ማጥናት አለ። ኖት ጀስት ሉኪንግ አት ወርዶቹን ብቻ ማንበብ ወይም ማየት የለባችሁ። የሆነ ስራ እየሰራችሁ ከምታነቡት ነገር ኢንጌጅ ሆናችሁ ማንበብ አለባችሁ። አክቲቭ ቴክኒኮችን በመጠቀም ሾርት ኖት በመውሰድ ሊሆን ይችላል። እንግዲህ ሾርት ኖት ስትወስዱ ደግሞ ሁሉንም ነገር መገልበጥ ሳይሆን ያነበባችሁትን ነገር በተረዳችሁት መልኩ በራሳችሁ ዌይስ ኦፍ ራይቲንግ ሾርት ኖት መውሰድ አለባችሁ። ኪ አይዲያው ምንድን ነው ብላችሁ መውሰድ አለባችሁ። ይሄ ነገር እናነበው ነገር ስለምንድን ነው የሚያወራው ብላችሁ ራሳችሁን መጠየቅ አለባችሁ። አንብባችሁ ከጨርሳችሁ ደግሞ በራሳችሁ አገላለጽ ሰመራይዝ ማድረግ አለባችሁ። ሌላው ስታነቡ ኮንሰፕቱን መረዳት አለባችሁ። ዝም ብሎ ማንበብ ሳይሆን you have to understand the concept behind that። ከዛ ከምታነቡት ኮንሰፕት ያለውን ኮንሰፕት ከምታነቡት ነገር ያለውን ኮንሰፕት አንደርስታንድ ማድረግ አለባችሁ። እንግዲህ አክቲቭ ለርኒንግ ሃየር የሆነ ኮንሰንትሬሽን እንዲኖረን ያደርጋል። ፕላስ ዛት ደግሞ ለማስታወስ
ቤተር የሆነ ሚሞሪ እንዲኖረን ያደርጋሉ። ሰው ስታጠኑ ፓሲቭ ሪዲንግ ሳይሆን አክቲቭ ሪዲንግ ቴክኒክ መጠቀም አለባችሁ። ሌላውና እንግዲህ አምስተኛው ቴክኒክ ማጥናት በሚመቻችሁ ሰዓት ማጥናት አለባችሁ። መቼ ነው ማጥናት የሚመቸኝ? ጠዋት ነው ማጥናት የሚመቸኝ? ቀን ላይ ነው ወይስ ማታ ነው የሚለውን ራሳችሁን ጠይቃችሁ ጥሩ ስሜት የሚሰማችሁ ወይም ፎከስ የሚኖራችሁ ምን ሰዓት ላይ ባነብ ነው። ኢነርጂ ሌቭል የማንበብ ኢነርጂ ሌቭላችሁ ከፍ የሚልበትን ሰዓት መርጣችሁ ዲፊካልት የሚባሉ ሳብጀክቶችን በነዛ ሰዓት ኮንሰንትሬት አድርጋችሁ ማንበብ ይኖርባችኋል። ፎር ኤግዛምፕል እኔ ሞርኒንግ ላይ ልክ ካገኘ ሳልነሳ ማንበብ እወዳለሁ። ያነ ደግሞ የኔ ፒክ ኢነርጂ ታይም ነው። ልክ እንደዚህ ፒክ ኢነርጂ ታይማችሁን የእናንተን አውቃችሁ የዛን ሰዓት ዲፊካልት የምትሏቸውን ሰብጀክቶች ማንበብ አለባችሁ። ይሄ ምን እንዲኖራችሁ ሃየር የሆነ ኮንሰንትሬሽን ዲፊካልቲ ሰብጀክቶች ሃየር የሆነ ኮንሰንትሬሽን ስለሚፈልጉ እዛ ታይም ላይ እነዛን ሰብጀክቶች ማንበብ አለባችሁ። ሌላውና ስድስተኛው በምታነቡበት ወቅት መልቲታስኪንግን አቮይድ ማድረግ አለባችሁ። መልቲታስኪንግ ማለት ነው ልትሉ ትችላላችሁ። እያነበባችሁ ስልክ መጠቀም፣ እያነበባችሁ ላይሪክስ ያለው ሙዚቃ ማዳመጥ፣ ሁለት ሰብጀክቶችን በአንድ ጊዜ ማንበብ። እነዚህ ነገሮች መልቲታስኪንግ በአንዴ ብዙ ነገር መስራት ኮንሰንትሬሽናቸውን ኪል ስለሚያደርገው አት ኤ ታይም ቹዝ ዋን ታስክ ኤንድ ፊኒሽ ኢት። አንድ ታስክ ትመጣላችሁ ያንን ፊኒሽ ካደረጋችሁ በኋላ ወደ የምትፈልጉት ሌላኛው ታስክ መሄድ አለባችሁ ማለት ነው። ይሄ ፎከሳችሁን፣ ኮንሰንትሬሽናችሁን እና ሚሞሪያችሁን ይጨምረዋል ማለት ነው። ሌላውና የመጨረሻው ትራክ ዩር ፕሮግረሳችሁን ለራሳችሁ ሪፍሌክት ማድረግ። አት ዘ ኤንድ ኦፍ ኢች ሴሽን በእያንዳንዱ ባነበባችሁት ሰዓት መጨረሻ ምንድን ያጠናሁት? ፎከስ አድርጌ ነው ወይ ያጠናሁት? ምን ያክል ትኩረት ነበረ ሳነብ? ምንድን ነው ከባለፈው ከበፊት አነባበቤ ያሻሻልኩት ነገር፣ ኢምፕሮቭ ያደረኩት ነገር ምንድን ነው የሚለውን እያንዳንዱ እነዚህን ጥያቄዎች ራሳችሁን ጠይቃችሁ ዴይሊ ፕሮግረሳችሁን ትራክ ማድረግ አለባችሁ። ይሄ ምን እንድታደርጉ ያደርጋችኋል? ዲሲፕሊን ቢውልድ እንድታደርጉና ኮንሰንትሬሽናችሁን እንድታሻሽሉ ይረዳችኋል። በረዥም ጊዜ እነዚህ ዲሲፕሊንና ኮንሰንትሬሽናችሁን ኢምፕሩቭ እንድታደርጉ ያደርጓችኋል ማለት ነው። ፕሮግረሳችሁን ትራክ ማድረግ ዋናውና ቤዚክ ነገር ነው። ዛሬ የሆነ ነገር አንበባችሁ ሪቪው ታደርጋላችሁ፣ ራሳችሁን ፕሮግረሳችሁን ትራክ ታደርጋላችሁ። ነገ ታነባላችሁ፣ ነገም ትራክ ታደርጋላችሁ። ዴይ ባይ ዴይ እንደዚህ ያደርጋችሁ ስትሄዱ ዲሲፕሊን ፕላስ ኮንሰንትሬሽናችሁን ቢውልድ ያደርጋችሁ ትሄዳላችሁ። በአጠቃላይ ስታነቡ እነዚህ 7 ቴክኒኮችን ከማጣታቸው በፊት ማይንዳቸውን ፕሪፔር ማድረግ፣ ስታጠኑ ዲስትራክሽን ሪሙቭ ማድረግ፣ ዲፕ የሆነ ፎከስ ስቴዲ ታይም እንዲኖራችሁ መጠቀም፣ አክቲቭሊ ስተዲ ማጥናት፣ ፒክ ኤነርጂ ታይማችሁን የምታጠኑበትን ፒክ ኤነርጂ ታይም መምረጥ፣ አቮይድ መልቲታስኪንግን አቮይድ በማድረግ መጨረሻው ፕሮግረሳችሁን ትራክ በማድረግ ኮንሰንትሬት የማድረጋችሁንና ካነበባችሁ በኋላ ምንም የተረዳችሁ ነገር እንደሌለ የሚሰማችሁን፣ ምንም የምታውቁት ነገር እንደሌለ የሚሰማችሁን ነገር በእነዚህ ቴክኒኮች በ100% ኢምፕሩቭ ማድረግ ትችላላችሁ። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ ሆናችሁ ደግሞ ቪዲዮን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፔስ